እንኳን አብሮ ደስ አለን። ማያቅሽ የለም ተብሎ ይታሰባል። ከአርቲስት ዘርፍ ለመጀመሪያ ጊዜ በሚል ያየሁት እኔ ለመጀመሪያ ጊዜ ያየሁት አንቺን ነውና ማኪ እንዴት ነበረ የትምህርት ጊዜ? ምን አጠናሽ? ለምን ገባሽ? እስኪ ንገሪኝ። ወደ ትምህርት ወደዚህ የመጣሁበት ምክንያት ያው አገሬንም ሃይማኖቴንም በደንብ ስለምወድ የምሰራቸው ስራዎች እዚህ ላይ አገሬንም ሃይማኖቴንም የሚገልጽ የሚያከብር ስራዎች መስራት ስለምፈልግ ከእውቀት ከመማር ይቀድማል። እንደገና እዚህ አካባቢ ያሉትንም ጥሩ ጎበዝ ሰዎችን ስታቅርም የበለጠ ለስራ ያለህ እንትን ይጨምራልና ለዚህ ጉዳይ ቅርብ እንደውም ብዬ ወደዚህ መጣሁ። ማክዳ ፊልም ሰሪ ብቻ ሳትሆን እርሷም ፊልም ናት። ስስት የሚባለውን ፊልም ከሰራች በኋላ ፊልሙን ከእርሷ ጋር ከማዋሃድ የተነሳ አጋጣሚ ሳያት ሁላ የእውነት በህይወቷ የሆነ እስኪመስለኝ ድረስ ታሳዝነኝ ነበር። የተወራበርሽበት ነገር ይመስላል? ከባድ ነበረ። ያን ሰሞን ትንሽ እናቴ እንትን ወቅት ነበረ ሀዘን ላይ ስለነበርኩኝ ከባድ ቆይታ ነበረኝ። ግን እግዚአብሔር ይመስገን ሁሉ ነገር አልቆ እዚህ መገኘት ለኔ እንዳልኩ ጅማሬ ነው። ሀብዬ የሚጀምርበት ነገር ነው ብዬ አምናለሁ። ሌላ ጊዜ በደንብ ስንገናኝ ደግሞ እናወራለን። በበጎ ስራዋና በክርስትናዋ ጠንካራ ናት። ውሸት አታውቅም። ስለ ልጅነቷ ስታወራ በሳቅ ፍርስ ነው የምታደርገው። የማስቲካ ልጣጮችን እየሰበሰበች በሳንቲም የሸጠች የቢዝነስ ሰው ናት። በአንድ ወቅት አንድ ሚዲያ ላይ እንግዳ ሆና ቀርባ ጋዜጠኛው ስለ ፊልም ስራዋ እንዴት እንደምትወደው ጠየቃት። የፊልም ስራውን እጅግ እንደምትወደው ከአንጀቷ ተናገረች። ስለ ትዳሯ ጠየቃት። በጣም ደስተኛ እንደሆነች፣ ባሏ ፍላጎቷን ሁሉ እንደሚያሟላት አብራራችለት። ጋዜጠኛው በመጨረሻ ላይ እንዲያው እንበልና ባልሽ የፊልም ስራውን ባይወድልሽና ይህንን ሙያሽን አቁሚ ቢልሽ ምን ታደርጊያለሽ አላት። መልሷ አጭር ነበር። የፊልሙን ስራ እተዋለሁ አለችው። እንዴ ሙያሽን ምናምን አላት። እንዴ ባሌ እኮ ነው፣ ህይወቴ እኮ ነው። ለባሌ ስል በጣም ብዙ ነገር እተዋለሁ፣ ነገር ግን አቋሜን ልንገር ብዬ እንጂ እርሱ በፍጹም እንደዚያ እንደማይለኝ ያውቃለሁ አለችው። ሙያው ህይወቴ ነው ምናምን ብላ ቆራጥ የሙያ ሰው ምናምን ተብላ መደነቅን አልፈለገችም። በሁለት ዓመት ብዙ ነገር ተአምር ፈጥረህ አውቄ ነው ብዬ አይደለም፣ ግን በጣም ብዙ ሰዎችን አውቄበታለሁ። አካባቢዬን ቀይሬያለሁ። የእግዚአብሔርን ስም ሳናነሳ አንውልም። ትምህርታችን በጸሎት ነው የሚጀምረውና ለኔ ጅማሬ ነው። ወደ እግዚአብሔር የምንቀርብበት ለስራችንም የሱን ክብር የምንገልጽበት መንገድ ነው ብዬ አምናለሁና እና ጀግናዋ ሴት ማክዳ አፈወርቅ ብዙ መንፈሳዊ ስራ እንደምትሰራ፣ በቤተክርስቲያን አገልግሎት ብዙ እንደምታግዝ፣ በቅርብ እንኳን ብናስታውስ በጊሸን ደብረ ከርቤ የእድሳት ስራ ላይ ብዙ በጎ አስተዋጽኦን እንዳደረገች የምትታወቅ ብትሆንም እንዲህ በነገረ መለኮት ርቃ መሄዷ ግን ሁሉንም አስደንቋል። አስቡት፣ ዝነኛ ሴት ናት። ያው አርቲስት ስለሆነች ሰው ሁሉ ሲያያት ያፈጣል። ብዙ ኃላፊነት አለባት። ይህንን ሁሉ ይዛ ያበላል የሚባል ትምህርት ሳይሆን ያጸድቃል የሚባልን የነገረ መለኮት ትምህርት ለመማር ማሰቧ በራሱ ያስደንቃል። አሁን ማክዳ ትክክለኛውን መንፈሳዊ ኪነ ጥበብና መንፈሳዊውን ተውኔት ሙጥኝ ብላለች። ታቦቷን አልሸኘው በቅጧ ላወጣው አስራት በኩራቷን ለበረከት ብዬ መጥረጊያ ጨብጬ ያላጸዳሁ ቤቷን። ብቻ ግን እንዲሁ ዝናብ ሲመጣብኝ ልጠልላት ገባው። እግሯ ስር ወድቄ ከዶፍ የመረረ ሐዘኔን አለባው። አርቲስቶቻችን በዚህ ልክ የቅድስት ቤተክርስቲያናችንን ትምህርት ለመማር ጊዜ ሰጥተው ማየት እጅግ በጣም ደስ ይላል። አሁን አርቲስት ማክዳ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ትምህርቷን አጠናቃ ተመርቃለች። እግዚአብሔር ያበርታሽ። ይህንን እኮ በርካታ አገልጋዮችም አላደረጉትም። በርካታ አገልጋዮች ለመማር እድሉ ያላቸው ተከታታይ የሆነ መሰረታዊ የቤተክርስቲያን ትምህርት ለመማር ዳተኞች ናቸው። በተለይ መድረክ የለመዱ አገልጋዮች ለመማር እጅግ በጣም ፈቃደኛ አይደሉም። ለማክዳ ግን ይሄ በጣም ቀላል ነው። እንኳን ደስ አለሽ። ዓለም ላይ ያሉ መልካም ነገሮች የምንላቸው ሁሉ ጊዜያዊ ደስታ ነው እንጂ ከዚህ ስትወጣ እስከ መጨረሻው ውስጥ ይርፍ ብሎ ነው የሚወጣውና የሆኑ ነገሮችን ማለፍ መቻል አለብን። መንፈሳዊ ህይወት ይፈትናል። ላይ እንትን ይመስል ይችላል፣ ብዙ ነገር የሚያሳጣህ ይመስልሃል፣ ግን አይደለም። አንዴ ያን ነገር አልፈን ስንሄድ ራሱን የቻለ ብሌሲንግ፣ ረፍት፣ ሰላም አለውና አንዴ የሆነ መስመር ከተራመዱ ሁሉም የሚያጣጥሙት ህይወት ይሆናል። እንደ ታዘዝኩ
በልጅነቴ ለክብር ልቆም ባዋቂነቴ በትዳር በልጅ ስትባርከኝ እንደ ትላንቱ ዛሬም ያለው ነኝ። ክብር አለኝ ነገር ክብር አለኝ ነገር የለም ከኔ ምለው ሁሉ ካንተ ነው። የለም ከኔ ምለው ሁሉ ካንተ ነው። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስጠራ ድረስ ድምፅህን እንስማ። ደስታን አብሳሪ ተሸክመ ዜና ዛሬም ለአገራችን ምስራች ይዘና። ደስታን አብሳሪ ተሸክመ ዜና ዛሬም ለአገራችን ምስራች ይዘና። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ድረስ ድምፅህን እንስማ።